ምክንያቱም የራሱ አምቢሽ የራሱ ኢንተረስት ስላለው ሶ ያንን ተከትሎ አሁን ቀደም አንድ ያስተላለፍኩት መልእክት ነበረ። አንዳንዶቻችሁ ያልሆነው ያው በቅንነት የተወሰደው አለ፣ በቅንነትም ያልወሰደው አለ። ግን በቅንነት ደግሞ ሌሎቹም እንዲወስዱት ብዬ ነው አሁንም ቀደም ላይ ጊዜ ሳገኝ የጀመርኩትን ልጨርስ። አይው ብዙዎቻችሁ ጉጃውታችሁ ሐሳብ አስተያየቴን ለመጠየቅ ሞክራችሁ እንዳጋጣሚ ሆኖ እድል ስላላገኛችሁ እኔም ጊዜ ስላልነበረኝ ነው። ግን እኔ ቀደም አይ ቲንክ ዛሬም ላይ አይ ቲንክ ዩቲዩብ ላይም ለቅቄዋለሁ። ሁለቱ ሰዎች ዘመነ ካሴና ስለ ደመቀ ዘውዱ በደንብ ባክግራውንድ ነግሬያቸዋለሁ። ለምንድን ነው ይሄንን ያደረኩት? ሰሞኑን አይ ቲንክ ትንሽ ደመቀ ዘውዱ የላካቸው ሰዎች ነበሩ እዚህ ሚዲያ ላይ እና እንዲገባቸው ሌሎቻችሁ እንዲገባችሁ ብዬ ነው ኢንቴንሽናሊ ነው የመጡት። ሶ ኤኒዌይ ያስቀመጥኩት ምንድነው ዘመነ ካሴ አማራ ክልል ተወልዶ ያደገ አማራ ነው። አጅሬ ደግሞ ያው የአዲግራት ልጅ ነው፣ የትግራይ ተወላጅ ነው። ያው የሱ ቋንቋ አማርኛ ነው፣ የሱ ቋንቋ ትግርኛ ነው። ያው እሱ የሚታገለው ለህዝብ ነው። እሱ ደግሞ ከህወሓት ጋር በጥቅም ተጣልቶ መጥቶ ፖለቲካ አቋሙንና ስብዕናውን የቀየረ ነው። አሁን አማራ ነው የሚለው። አሁን እሱ ለህዝብ ያገለግላል፣ እሱ ደግሞ ለብልጽግና ያገለግላል። እሱ ጫካ ውስጥ ያድራል፣ ይሄ በብልጽግና ወታደሮች ተጠብቆ ያድራል። ይሄ ስለ ህዝብ ይጮሃል፣ ይሄ ደግሞ ስለ ሰሊጥ ይጮሃል። ስለዚህ ልዩነቱም ኮምፓረስን በትክክል እንድንሰራ እንድታውቁት። የእሱ ደግሞ ደጋፊዎች ደግሞ አሁን ወደ ሶሻል ሚዲያው መጥተዋል። እሱንም በትክክል እንድታውቁ። ምናልባት ብዙ የዋሃል የሚሸወድ እና እነሱ እንዳይሸወዱ ብዬ ነው እኔም ወደ ሚዲያ የመጣሁበት ትልቁ ምክንያቴ ለዛ ነው። እና በዚህ አጋጣሚ አንድ እንትን ነበረ፣ አንድ የደመቀ ዘውዱ አባት ኢንተርቪው አሰማችኋለሁ። ምክንያቱም ደመቀ ዘውዱ አባቱን ይክዳል። አባቱ ከትግራይ ሰጡት ኢንተርቪው አለ። አባቱ ትግራይ ተወላጅ ናቸው፣ እሱ ያው ትግራይ ተወላጅ ነው። ኤኒዌይስ ኤኒሃው እኔ እንደ ሰው ነው የምቀበለው። ግን ለፖለቲካ ሲል የሚጫወተው ቁማር ስላልፈለግኩና ስላልወደድኩት በትክክል ህዝቡ እውነቱን ይወቀው ብዬ ነው። አባቱን አሰማችኋለሁ። የደመቀ ዘውዱን አባት በትክክል አስደምጣችኋለሁ፣ ትሰሟቸዋላችሁ፣ እተረጉምላችኋለሁ። እሳቸው የሚናገሩትን ፍርዱን ለእናንተ ተዋለሁ። ደመቀ ዘውዱ አይ ቲንክ ምናልባት በነዘበነ ካሴ አማራ በሆኑት ሰዎች ላይ የመናገር መብት የለውም። ላይክ አይመለከተውም፣ አያገባውም። እና ከነሱ በላይ አማራ ሆኖ የሚናገረው የሚያደርገው ነገር ትንሽ ውሸት ስለሆነ እንደኔ አይነት ደግሞ ገለልተኛ የሆነን ሰዎች ሀቁንና እውነቱን ማጋለጥና ማውጣት ስላለብን የአባቱን ኢንተርቪው ያሰማችኋለሁ። እሱም ይክዳል፣ እሳቸውም ይናገራሉ። እሱን ላስደምጣችሁ። እንግዲህ ከደመቀ ዘውዱ ተነስቼ እሱን ላስደምጣችሁ። አሁን ላይ የእሱ ሴሎች ለምንድን ነው ሶሻል ሚዲያው ላይ የመጡት? ያው ይገባችኋል ከበስተጀርባ የእነማን እጅ። ኦኬ ትንሽ ታገሱኝ። ገብቼ ሚዲያ ላይ የእሱን አባት ኢንተርቪው ላስደምጣችሁ ነው። ኦኬ ላስደምጣችሁ። የደመቀ ዘውዱን አባት እንድትሰሙ ነው። በትርጉም አገለግላችኋለሁ፣ እተረጉምላችኋለሁ። አባቱ የደመቀ ዘውዱ አባት ምን እንደሚናገሩም ታዳምጣላችሁ። ከዚህ በኋላ እንዳትሸወዱ።
በቃ ምክንያቱም የኛን ህዝብ ካላነቃ ነው ፖለቲከኞች እየሰወዱ እየተጫወቱበት ነው። ለምን ሁሉ ጊዜ እየሸወዱ ይጫወቱብሃል? ማንቃት አለብን ግዴታ። እንደኛ አይነት ገለልተኛ ሰው አስፈላጊ ነው። ሀቁና እውነቱን የሚነግራችሁ ሰው የግዴታ ያስፈልጋችኋል። ስለዚህ ፎርዳት ማተር ነግራችኋለሁ፣ ተረጉምላችኋለሁ። ስሙ የደመቀ ዘውዱ አባት የሚናገሩትን። ኮሎኔል ደመቀ ዘውደ ነቲ ጉጉይን ዘይርትዓውን ሕቶም መነት ወልቃይት ዝብል ኣምር ሒዞም ኣብ ክልል ኣምሓራ ካብ ዝንቀሳቀሱ ውልቀ ሰባት ኣስመላሽ ኮሚቴ ሓደ እዩ። እኛ ወልቃይት ጠገዴ አማራ ስለመሆኑ ጎረቤቶቻችን ኤርትራውያን አሉ መመስከር ይችላሉ። እኛም እንዲያውም የአማራ የመጀመሪያ መነሻዎች ወልቃይት ነው። እቲ ውልቀ ሰብ ናብቲ ዘይምክንያታውን ድርዑን ምስምስ ዝኣትየሉ ምክንያት ናይ ማን ሕቶ መንነት ሃልይዎ ዘይኮነስ ካብ ውልቃዊ ፅሌት ዝተበገሰ ምዃኑ ምስ ድወት ፃንሒት ዝገበሩ ወላዲ ኣቦኡ ኣይተ ዘውደ ኣየለ ይዛረቡ። አሁን አዳምጧቸው። አባትየውን ቴሌቪዥን ላይ ነው። በዚህ አጋጣሚ ዩቲዩብ ላይ ማዳመጥ ትችላላችሁ። ግን እኔ ትርጉሙን ልንገራችሁ። አባቱ ሲናገሩ ስሙ። የደመቀ ዘውዱ እኔ እያለሁ እንዴት ይዋሻል? እናቱ ራሱ ትግራዋይት ያደለች ወይ ይላሉ እሳቸው። ደንግጠው ነው አረ አንናሃለሁ አዲውን ትግራዋይት ያ ዋ ይላሉ እሳቸው። እሺ አባባ ይቀጥሉ። ንውላዶም ምንም ሌላ የለውም። ንጹህ ትግራዋይ ነው ይላሉ። ንጹህ ትግራዋይ ነው። እናቱ አለች ወልቃይት በህይወት አለች አሁን ከኔ ጋር። ይሄ እንግዲህ ቆየት ያለ ነው እና ንጹህ ትግራይ ነው። ምንድነው የሚናገረው ነው የሚሉት እሳቸው ራሱ ደንግጠዋል። የእሱ ክህደት በጣም አስደንግጧቸዋል በዚህ አጋጣሚ። እሺ ደመቀ ዘውደ ተዝረኽቦሞ ክንደይ መመኽርኽዎን ብትግራዋይነቱ ንጻቱን ከይጠራጠር ምሓበር ኩሉን ይብሉም። ኣምሓራ ትግራዋይ ደዛለ ማሕረስታይ ንምጥፋእ ንሜላ እዩ ዝሜላ ናይ ሰብ ገንዘብ ድዕምር አማራ ትግራዋይ እያለ የሚጫወተው የሰው ገንዘብ ለመብላት ነው የሚሉት እሳቸው። በቃ የገበሬውን ሀብትና ንብረት ለመብላት ነው አባቱ ናቸው የሚሉት። ይእክዳሉ ንሜላ ይጥዕሞ እዩ ሞ ሓደ መዓልቲ እኳ ውዕለን ይውድኡ እዩ ምኽረምና ከምዚ ኣልካ ብግንባር ይበልካ ሓሰት የልካ ይበልካ ሓሰት የልካ ከምዚ ኣልካ ብምውጣ በአካል ባገኘው በጣም ደስ ይለኝ ነበረ፣ አይናዩን እያየሁ ነግረው ነበር ይላሉ የደመቀ ዘውዱ አባት ናቸው። ጎረባብቲ ኣይተ ዘውደ ኣየለን መተዓቢቲ ደመቀ ዘውደን ዝኾኑ ዘዘራርብናዮም ነበርቲ ወረዳ ውልቃይት ጣብያ ምድረ ወይዘሮም ደመቀ ብኸመይ ናብቲ ስሑት መንገዲ ከም ዝኣተወን ትግራዋይነቱ ገዲፉ ኣምሓራይ ክኾን እየ ምባሉ ከም ዘገረሞም ብምግላጽ ህዝቢ ወልቃይት ሕቶ ተጠቃምነትን ልምዓትን እምበር ብትግራዋይነቱ ኮሪዑ ዝነብር ህዝቢ ምዃንዮም ዝዛረቡም። አዎ ለምን ራሱን ማንነቱን መደበቅ አስፈለገው? የእሱ ወዳጆች ሁሉ ነው ለምን እንደዛ አደረገና ምስክሮች ሌሎችም አሉ። ነገር ደመቀ ቪዲዮ ለራሱ አዲስ አዚያ ተወልዱ ማለት ነው። አዚያ ተወልዱ በትውልድ ተቆኑ አይሐወይ በትውልድ ከሆነ ለኔ ወንድሜ ነው እዚህ ነው የተወለደው ነው ያውቀዋለሁ ነው የሚለው። ግን እዚህ ሕጂ አምሓራዊ ትግራይ ዲል ነገራት አለ አይሉ ግን በጣም በቃላ ማዕለ ግራይትኒ እኔ ራሴ ግራ ገብቶኛል። የአማራ ነኝ እንትና ነኝ ያለ የሚለው ነገር ግራ ነው ግብት ያለኝ ይላል። ይሄ የሱ ወንድም። እሺ ግን አናንታይ ከምደ ቦሎ በጣም ያጸጋኝ ነገር እንደውም ታለ ዲባሃና ወያኔ ተቀላሳይ ነበር እሱ ማለት ነው። እንዲያውም እኔ እንደዚህ ለምን እንደተለወጠ አላውቅም። ራሱ የወያኔ ታጋይ የነበረ ነው ደመቀ ዘውዱ ያለው ወንድሙ ይናገራል። እሺ ይቀጥሉ። ስለነበረ አና እንዲህ በሱሩ በቃ ራስ እንደውም አካል ተንራኻውስ በቃ በቃ እንታይ ወረበካ ነገር ይልካን ሙጋን ጽቦ ነው ማለት ነው። እንደውም በአካል ባገኘው ለምንድን ነው እንደዚህ ሆንኩ ብዬ ብጠይቀው ደስ ይለኛል። በአካል ባገኘው ይላል። ለማንነት ተጠውልን ምንም የለውም እንትን ማለት ነው። አመጀመሪያ ጀምሩ ህዝብልቃይት ህዝብ ትግራይ መሆኑ ይፍለጥ ንሰዚ ትግራይ እንዳተቃለሰ ይመስል ከምቲ ተገለጸ ብዙሕ መንእሰያት ክንደይ ሞት ተኸፊልዎ ምክንያቱ እዚኣ
አልቀሽ መውራቱ ድባሉ ምስ አንዳጋሽ ድባል ተጋደልት ያግዚያ በታዚያ ተሰውየምላ ብዙ መስዋዕት እንዳፈሉ ልመጽ የትግራይ ሆነው ብዙ የታገሉ ብዙ ዋጋ የከፈሉ ናቸው እሱና ከሱም ጋር የነበሩ ይላል ሕጂ አዝራይ ድሕሪት ድብል አምሃራ ይድባል ብሔራት እንዳተቃለሳ ዳምጾ ሰላም አዝና ሕጂ ይፍጠር ዳለ ጉዳት በምንም ተአምር እዚ ናይ ህዝብ ያ ይሄንን እንግዲህ በትክክል እንዳዳመጣችሁት ነው ማለት ያው ሰው ይወቀው ብዬ ሰው ይወቀው ኢንፋክት ነው እና ዘመነም ካሴ ወደፊት ብልጽግናን ብቻ ሳይሆን እነ ሚሊሻ ማን ነው ሚሊሻ ደመቀ ዘውዱን ሌሎቹንም ከሱ ጋር ያሉትን ይቀጧቸዋል እነ ዘመነ ካሴ አይተዋቸውም እሱንም ስላወቁ ነው እነ ዘመነ ካሴ አይተውንም ብለው ነው አሁን የሚበጠብጡ የሚረብሹ ህወሓት ናቸው እነ ዘመነ ካሴ ራስ ደመቀ ዘውዱ ዋናው ህወሓት እያለህ ዘመነ ካሴን ህወሓት ብሎ ምልህ ያው ጩኸቴን ቀሞኝ ነው ቶሎም አንዳንድ ጊዜ ያለ አይደለ እንደው ሳይት ልስጣቸው ምናምን ብለ እነ ዘመነ ካሴ ህወሓት ሆነዋል ህወሓት ጽምዶ ብለው እና ውሸት ደስ ይደብራል ውሸት ይደብራል አይ ቲንክ ሐቁን ሰው መስማት ሐቁን ማወቅ ስላለበት በትክክል አያባትየውንም የወንድምየውንም ኢንተርቪው ያሰማችሁ ለዛ ነው አይ ቲንክ ሰፋ አድርጌ ምናልባት ካልገባችሁ ወደፊት እንዲገባችሁ አድርገን እንሰራበታለን ግን እንድታውቁት ብዬ ነው እንደዚህ እንዳትሸወዱ ለሌላ ጊዜ ነው እና አራዳዎች ናቸው እየተከረባበቱ ነው የሚበሏቸው አሁን ይሄ ለምሳሌ ኤርሚያስ ለገሰ የሚባል ሰውዬ የአብይ ተቃዋሚ ኦሮሞ አቅበጣ አለ ልክ ስኳር ሲልስ ግልብጥ ብሎ ኦሮሞ ነኝ ደሞ አለ እንደሱ ናቸው አትሸወዱ እና የፈለገ ቢከረባበት አሁን እመኑኝ ሌላ አንድ ወቅት ደግሞ ኦሮሞ ነኝ ሊል ይችላል ወይ ሌላ ስለዚህ ኤኒዌይስ ጀስት በትክክል እንድንረዳው እንድናውቀው በሚል ነው ብዙዎቻችሁ ያንን ቪዲዮ ከሰራው በኋላ አይ ቲንክ የተግባባንና የገባችሁ ይመስለኛል ኦኬ በእነሱ በኩል ከጨረስን ወደ ሌላው እንሂድ ብዬ ነው በዚህ በኩል ጥያቄ ከሌላችሁ ወደ ሌላ እንሸጋገር እና አብይ አህመድ በሚሰጡት ኢንተርቪው የሚሉትን ነገር ይዘን ደግሞ ትንሽ ብንል በጣም ጥሩ ነው የተገባ ነው ብዬ እላለሁ በዚህ ጉዳይ ጥያቄ ያለው አለ እጅ ካወጣችሁት ውስጥ ነው ወደሚቀጥለው እንሂድ የዘሜን ፎቶ የምትሉት እነማን ናችሁ ያልገባኝ እሺ ተሰናችሁትን ላስገባ እሺ ታፕታፕ ኮፒ ሊንክ አድርጉና ላስገባችሁ አሩን ነው ማን ነው እንዳላችሁ ወንድሜ በስተት ነው እጅ ያወጣው ወይስ ኖ በስተት አይደለም ጥያቄ ልጠይቅ እሺ ነው አሁን እኔ ብዙ ጊዜ እከታተልሃለሁ እኔ የአብይ ደጋፊ አይደለሁም ግን አብይ እንዲወርድ ፈልጋለሁ ከስልጣን ግን ኢህአዴግ ወደ ስልጣን እንድመጣ አልፈልግም አሁን ብዙ ጊዜ አንተ አሁን የምታረገው ወይ ደግሞ የምትሰብከው መልሶ ኢህአዴግ ወደ ስልጣኑ እንድመጣ ነው አሁን ማን የትኛው ኢትዮጵያን ምገዛ አንተ የምታራምደው አሁን እኮ የሆነው ትግሬ ስለሆንክ ግዴታ ኢህአዴግ ስልጣን እንዲይዝ ነው የምትፈልገው አንተ ከትግሬዎቹ ጋር ደግሞ እንዳታጣላኝ ከመቼ ጀምሮ ነው አንድ ጣሊያን ግሪካዊ ትግሬ ሆነው ብለው እንዳይጣሉኝ መልህ መታወቂያ ዜግነት ስጡኝ ብያችኋለሁ ምንም መታወቂያም አልሰጡኝም እባክህ እሺ ቀጥል ሌላ አሁን ሌላ ፓርቲ ወይ ደግሞ እንደ አዲስ መዋቅር እንደዛ አይነት ነገር ብታመጣ ኦኬ ያስኬዳል ግን ከዚህ በፊት አማራን እንደዛ ያደረገ ከዚህ በፊት ኦሮሞን እንደዛ ያደረገ ከዚህ በፊት ሌላ ብሔር ብሔረሰብን እንደዛ የተጫወተ ማንኛውም አብይ የማይደግፍ ራሱ ማለት ነው ኢህአዴግ ወደ ስልጣን እንድመጣ አይፈልግም ለአንተ ወደ ስልጣን ቢመጣ ደስ የሚል ማን ነው
በአሁን ታይም የለም፣ በቃ የተሻለ የለም። ስለዚህ ለአንተ አብይ ይቀጥል። አዎ 100%። የአብይ ደጋፊ ና? ደጋፊ አይደለሁም፣ ግን ለምሳሌ እኔ ወደ ስልጣን ብመጣ ምን ትቀበለኛል? እኔ ጠቅላይ ሚኒስትርነትን ኃላፊነት ቢይዝ ወያኔ ውስጥ ሆነ አይደለማ ራስን ሱምባሽ ብል አዲስ መዋቅር አድርገ እኔ ወያኔ አይዲዮሎጂ ይዘ የወያኔ አይዲዮሎጂ ሳይሆን ሌላ አይዲዮሎጂ ይዘ አዲስ ለኢትዮጵያ እኔ አሁን ምን አይነት አይዲዮሎጂ እንዳለኝ የታወቅ ምን 24 ሰዓት ወያኔ እንደዚህ አድርጓል። ወያኔ ነው የምትለው አላማ እዛው ቦታ ወያኔን ለመመለስ ነው። ተው ስሜን አጠፋህ። ትንሽ ቀርማለኝ። በእውነት በጣም እከታተልሃለሁ። አንተ የምታነበው መጽሐፍ ማለት ነው ያ የ27 ዓመቱ መጽሐፍ ነው የምታነበው። ኧረ ተው ግፍ ይሆንብሃል። ለውሸት ግፍ ይሆንብሃል። ምንም እንትን የለውም። የሆነ ትንሽ ደበባ አድርገህ ማለት ነው እዛው ውሃ ቅዳ ውሃ መልስ እዛ ያ ለምሳሌ አሁን እኔና አብይ ለስልጣን ብንቀርብ እና ምረጥ ብትባል እኔን ወይስ አብይን? ወንድሜ እንደዛ አይነት ቦታ ራሱ አደርስም። ለምን መሰለህ? ሰውን የሆነ ነገር እንቃለን። ጥሩ ምሰራው መጥፎ ምሰራው ነው። አንተ ከአብይ ጋር ካወዳደርኩኝ እንዴት መሰለህ? ከዚህ በፊት 99 ሰውን እየገደለና አንድ ሰው እየገደለ የትኛው እኔ ምረጥ? እንዴት ነው 99 ሰው የገደለው ነው የምመርጠው? አንድ ሰው የገደለው ነው የምመርጠው። አንተ ለኔ ማለት ነው ትናንትና ሰውን ሷኮላሽ የነበረ ወያኔ ስንቱን ስገል የነበረ አማራን ስጨፈጭፍ የነበረ ኦሮሞ ስጨፈጭፍ የነበረ ኦሮሞ ነህ አንተ? እኔ ኦሮሞ ነኝ። ከኦሮሞ ፖለቲከኞች ማንን ትደግፋለህ? እኔ ዳይሬክት ባልደግፈውም ሁሉም የራሱ የሆነ መጥፎ አለው። ማን እዛች ሀገር ውስጥ ማለት ነው እዛች ሀገር ውስጥ አንተም ትደግፈው መጥፎም አለው። ጥሩም ይሁን መጥፎ አንተም ትደግፈው ማለት ነው። እኔ የምደግፈው ጀዋር ነው የምደግፈው። እሺ ጀዋር የአብይ አህመድ መጥፎ ስርዓት ነው ኢህአዴግ በምንጣሙ ይላል። ትቀበለዋለህ? ጀዋር አብይን ብቃወም ወያኔን አይደግፍም። ኢህአዴግ በ10 በመቶ እጥፍ እጅ ከአብይ ይሻላል ይላል። አልሰማሁት። ካሰማሁህ ዛሬ ሐሳብን ትለውጣለህ? እኔ በተግባር ነው እንጂ ማለት ነው ጀዋር ስላለ ጀዋር እንደዚህ ያለው ካሰማሁህ አዳምጠኝ። ጀዋር እንደዚህ ያለው ካሰማሁህ ሐሳብን ትለውጣለህ? በተግባር ካላየው በስተቀር አልለውጥም። ለምን እኔ እንደናንተ በሚዲያ ላይ ስለቀረበ ብቻ ንግግር ልንገርህ። እንደውም እንደዚህ ነው ያለ መለስ በብሔራዊ እንትን አይደራደርም። ይሄኛው እኮ ሀገርን የሸጠ ነው ብሎ ተናግሯል። ምን ትቀበላለህ? ምን ትላለህ አንተ? እኔ ያም ሆነ ያም ማለት ነው ወዳችሁ ስትገድፉ በምክንያትና አሁን ድረስ እንትን ሆናችሁ ሪዝኔብል ሆኑ። ይኸውልህ ማን ነው ኪያ በጣም ማዝንብህ ደብል ስታንዳርድ ስለምትጫወት ምርጫ ሰጠው። ኦሮሞ ነኝ አልክ፣ እሺ ማንን ትመርጣለህ? ጀዋር አልከኝ። ጀዋር 100 እጥፍ እጅ ይሻላል ኢህአዴግ። ይሄ እኮ ምንም ፖሊሲ አያውቅም፣ ፖለቲካ አያውቅም፣ ከጦርነት ውጪ ሌላ ነገር አያውቅም ብሎ የተናገረውን ካሰማው ጀዋር ተከታይ ከሆንክ እሱን የምታዳምጥ ከሆነ መለወጥ አለብህ። ነገር ጀዋር ተከታይ ነኝ፣ ግን ለዛች አገር ማለት ነው ለዛች ሀገር ብቁ የሆነ ግን አብይ ነው። ይሄ ምን ከጀዋርና ከአብይ ማንን ትመርጣለህ? እኔ ሁለቱም ለኔ ግራና ቀኝ ናቸው። ምርጫን የሰጠውክ ምርጫ ያስክ አንዱን ምረጥ። በአሁን ታይም ለራሴ እኮ አይደለም እኔ የምመርጣቸው ለሀገሬ እኮ ነው የምመርጣቸው። ወሬ አታብዛ። ወሬ ማብዛት አይደለም። ለሀገሬ አብይ ነው የምመርጠው። በአሁኑ ታይም አብይ ነው የምመርጠው። በአሁኑ ታይም እሺ አዲስ አበባ የማን ናት?
የሁሉም ብሔር ብሔረሰቦች ናቸው። በጣም ጥሩ አመለካከት ነው። ልጅ አዳምጥ፣ ክሊር ላድርግልህ። እዚህ የቆዳ መሬቷ ኦሮሚያ ውስጥ ትገኛለች፣ ግን የሁሉም ብሔር ብሔረሰብ ነች። በባለቤትነት የሁላችንም ናት። ባህር ዳርን እንወስዳለን። ለምሳሌ ባህር ዳር የኢትዮጵያ ዋና ከተማ ወደፊት ከሆነች ቆዳ አማራ ነች። ባህር ዳር ውስጥ እና አዲስ አበባ አንድ አይደለም። አዲስ አበባን የዓለማት የሰራት የለፋባት በአብዛኛው በነገስታትም ደረጃ ከመጣ እቴጌ ጣይቱ ናት አይደል? አዲስ አበባ ያሏት ሚኒሊክ እያልን መምጣት እንችላለን። ይሄንን ጣጣ ያመጣ እኮ ሲጀመር እናንተ ናችሁ። ወያኔ እኮ ነው ይሄንን ጣጣ ያመጣ። ፕሊዝ እንትና ይኪያ አንዴ አዳምጠኝ። አዲስ አበባም ይሁን ናዝሬት ብዙ ነዋሪ ያለው አማራ ነው። ወደድንም ጠላን ሐቁን እናውራካል። አዲስ አበባ፣ ደብረ ዘይት፣ ናዝሬት በቁጥር ከመጣን አብዛኛው ህዝብ ቁጥር ያለው አማርኛ ተናጋሪ ኖ አማራ የሚባለው ነው ያለው። አማርኛ ተናጋሪ ብቻ ሳይሆን አማራ ነኝ የሚለው። ለምሳሌ አሁን አንተ ኦሮሞ ነኝ እንዳልከው አንድ ሌላ አማራ ባስገባ አማራ ነኝ ይላል አይደል? እሱን ማለት ነው። አማራ ነኝ የሚለው ህዝብ ቁጥር አዲስ አበባም ላይ ደብረ ዘይትም ላይ ናዝሬትም ላይ ይበዛል። ብቻ ሳይሆን በአገር ልማት በከተማ ለውጥና እድገት ስራም ላይ ትልቁን ተሳትፎ ያበረከተ ማህበረሰብ ነው። በቀላሉ ምትንቀዋል። እሱ ማህበረሰብ ዋናነት አዲስ አበባ ያደረገውን ከውድድር ሜዳ ልታወጣው አትችልም። ትክክል። ባለቤት ናቸው ባይባልም የሁላችንም ነው ያልከው አባባል ያስኬደኝ። የሁላችንም ነው እንዴ አንተ። ይሄ የእናንተ ያመጣችሁ ፖለቲካ ነው እንጂ ሲጀመር አንድ ከተማ አይደለችም። ሀገር ራሱ ሙሉ ሀገር ራሱ እኮ የሁላችንም ነው። ወያኔ ያመጣው ተፈውሰሃል አንተ። እስቲ የሁላችንም ነው በል ከናንተ ፖለቲካ ተፈውሻለሁ። ከወያኔ ፖለቲካ ቆይ እስቲ አንድ ያዳምጠኝ። ተፈውሻለሁ አልክ አይደል? አብይን የምትደግፈው ኦሮሞ ስለሆነ ነው አይደለም? የመከፋፈል ማለት ነው። ድሮ አማራና ኦሮሞ እሳትና ጭድ የተባለው የኢህአዴግ ፖለቲካ። አብይን የደገፍከው ለምንድን ነው እንዴ? መከፋፈል የለም። ከአብይ በላይ አሁን መከፋፈልን የሚዘራል። አሁን ወያኔ እንደዛ ይመስለዋል። እሺ ኪያ በቃ ተው አንተ ምላስ ላይ ወያኔ የሚል ወይ ሰፍተውባል ወይ ማህተም አድርገውባል። እሺ ትቆየኝና ፒስ የምትባለው ቀጥል። እሺ ፒስ ቀጥል። እሺ በጣም አሪፍ ነው ኪያ እያወራ ያለው ነገር በሙሉ በጣም ቆንጆ ነው። ኖርማሊ እንዴት እንዳልጣመህ አላውቅም፣ ግን ኤኒዌይስ ወደ ዋናው ፒፒን ለካ እንዴ ኦፍ ኮርስ ያ እንዴ ዛሬ እንዳለ ፒፒን ያስገባሁት። እሺ እና መጀመሪያ ላይክ በኮሎኔል ደመቀና በዘመነ እያወራ አሁን ኮሎኔል ደመቀን በዛ ልክ አንደርስቲሜት ለማድረግ መሞከርህ ምናምን በጣም ነው የሚገርመው ኖርማሊ። እና እኔ አሁን ጀስት እንደ ቪዲዮንም አይቻለሁ ምናምን አንድ ነገር ቆይ ልጨርስ ልሰጥህ ነው። ለአንተ ነው አንተ ነው የምታወራው። ዘመንን ነው የምትቀበለው ወይንስ ደመቀን? እኔ ሁለቱም የአማራ ታጋዮች ናቸው። እኔ ከዘመነ ከህወሓት ጋር እየሰራሁ ነው ምናምን የሚል እንትን አልሰማሁም ነው። ነገር ግን አንተ ለመጠቀም የፈለግከው መንገድ ምንድነው? ለመከፋፈል ነው። ለመከፋፈል የሄድክበት መንገድ ስትጠይቀኝ እኔ አንተ እንደዚህ ፈልገህ ነው አልልም። ጥያቄህን ነው መልሰው አይደል? አክብሬ እኔም ስጠይቃችሁ አክብራችሁ መልሱ። እናንተ ስትጠይቁኝ እንዲህ ለማለት ልትከፍለኝ ነው አልልም። ጥያቄ ብቻ ነው የጠየቀው። ከክብር እኮ ነው፣ ሪስፔክት እኮ ነው። ግን ኢንተረስት ስለምረዳ የአንተን ኢንተረስት ንገረኝ። አሁን የኔን ኢንተረስት ከሆነ እኔ እነግርሃለሁ። እኔ የአንተን ኢንተረስት ንገረኝ። አንተ በምርጫ ደረጃ ዘመነን ትመርጣለህ ደመቀን?
እንደ ደመቀን እዚህ ያላችሁ አድማጭ ተመልካቾቼ እየሰማችሁ ነው። የትኛውን ብልጽግና ደመቀን የሚመርጥበት ምክንያት እንዲገባችሁ ነው። ለምን ነው ደመቀን የሚመርጡት? ይግባችሁ። ደመቀ ብትፍቀው ፒፒ ነው በቃ አለቀ። እሱም ራሱ የፒፒ ቲሸርት አድርጎ ነው። አሁን የገቡት ሁለቱም የፒፒ ናቸው። እኔ በግሌ የፒፒ አባል አይደለሁም፣ ግን አብይን ሳፖርት አደርጋለሁ። ወያኔን ህወሓትን አምሬ እጠላለሁ። ትግራዋይ ነኝ አት ዘ ሴም ታይም። ነገር ግን ማለት ነው የምነግርህ ነገር እኔ ይሄ የዚህ የብሔር ፖለቲካ ካልወጣ በስተቀር የትግራይ ህዝብ እንደማይድን ስለማውቀው ነው አብይን ሳፖርት የማደርገው። ህወሓትንም ሆነ ህገ መንግስቱን መቀየር ይችላል። አብይ እንደ ህወሓት ድፍረት ቢሆን ይሄን ቀይሮት ነበር። ነገር ግን እሱ ግን መነጋገር አለብን ነው ዳግመኛ ተመልሰን በዚህ መንገድ ላለመጨቃጨቅ ተመካክረን እንቀይር ነው የሱ እንጂ ህወሓት በአንድ ደቂቃ እንደቀየረችው እሱ በሰከንድ ውስጥ መቀየር ይችላል። ነገር ግን ማለት ነው አብይ አህመድ ስንት ዓመት ነው ስልጣን ላይ ያለው? እስካሁን 7 years something like that። ስለዚህ 8 ዓመት ስልጣን ላይ የተቀመጠ ሰውዬ ህገ መንግስቱን ስለፈለገው ነው ኪፕ ያደረገው ስላልፈለገው ኖ ኪፕ ያደረገው እሱ። እኔ አሁን የአብይ ሜንታሊቲ ልንገርህ፣ እኔ ብፈልግ መቀየር እችላለሁ ብሎ የሚያምን ሰው ነው። ነገር ግን አገር የሚቀጥለው ግን በጋራ እስከሆነ ድረስ መቀየርም ካለበት በጋራ። በሰጠው ኢንተርቪው ኦሮሞ ከገዢዎቹ ነፃ ወጥቷል፣ ለ100 ዓመት ኦሮሞነ ከቅኝ ገዢዎች ነፃ ወጥቷል አለ። ዛሬ ኦሮሞ ብሎ ከቅኝ ገዢዎች ነፃ ወጥቷል ያለው ይሄ ራሱ ከአብይ በላይ ዘረኝነትን የሚያስፋፋ ጥላቻን የሚዘራ ሰው አለ። እውነቱን ነው። አማራም እኮ በባለፉት 30 ዓመታት በቅኝ ግዢዎች ነው ሲተዳደር የነበረው። ለምሳሌ እነ በረከት ስምኦን ሰደው የአማራውን ቶና አንተ ኦሮሚያ በቅኝ ገዢ ስር ነበረች ብለህ ነው የምታምነው? ኦፍኮርስ ያ ኖት ኦንሊ ኦሮሞ ኖት ኦንሊ አማራ ሪጅን ኦል ኦቨር ኢትዮጵያ ህወሓት ናት። እሺ ምኒልክ ቀኝ ገዝተውሃል? ኖ ሚኒሊክ አልገዛም። እንደዛ ኃይለ ስላሴ ቀኝ ገዝተውሃል? ኖ ኔቨር። መንግስቱ ኃይለማርያም ቀኝ ገዝተዋል? ኔቨር። አብይ አህመድ ለ100 ዓመት ቅኝ ተገዝተናል ሲል ማንን እያለ ነው? it may be a matter of number ግን ሊል የፈለገው ነገር ግን it's not a matter of he said ለ100 ዓመት ቅኝ ተገዛን። እንግዲህ ኢህአዴግ ከሆነ 27 ነው ስልጣን ላይ የቆየ። ያ በራሳችን ነው እሱ በቃ እነሱ ሊያምን ይችላል። እኔ ግን አላምንም እንደዛ ነው። እነሱ አንተ ቅኝ ገዛን የምትለው ኢህአዴግን ብቻ ነው። እኔ ስለማውቀው ነገር ነው የምነግርህ። እኔ አሁን ታሪክ ማለት ነው በእውነት ደርቋል። አንተ የጻፍከውን ነገር በምን አንግል ጠምዝዘህ እንደጻፍከው እኔ አላውቅም። እኔ ግን ባየሁት በነበርኩበት እኔ የምጠይቅህ ጥያቄ ሌላ ነው። 100 ዓመት ቅኝ ተገዝቷል አልክ። እሺ ቅኝ የገዛህ ማን ነው? እነሱ ሊያምኑ ይችላሉ። እኔ ግን ቅኝ ተገዛን የምለው ኢትዮጵያ ተገዛን የምለው እኔ ባለፉት 30 ዓመታቶች ነው። ከሌላ አገር የመጡ ቅኝ ገዙ እንዴ? ሰው በፈለገው መንገድ ካልተዳደረ ሶማሌ ክልል ሂደህ የህወሓት ጀኔራል በቀኝ እጅ ኮንትሮባንድ ሲጫወትበት የነበረ ክልል ቅኝ መግዛት ምን ማለት እንዴት ነው የሚገባህ ለአንተ? ቅኝ መግዛት ማለት ሰው በፈለገው አስተዳደር ካልተገዛም እሱ ራሱ ሰምሽት ጅት አማራ ክልል። ስለዚህ መንግስቱ ኃይለማርያም ቅኝ ገዝቶናል። እኔ ስለ መንግስቱ ኃይለማርያም አላቅም። የተጻፈ ነገር እኔ ስለ መንግስቱ ምን የምታውቀው ነገር የለም። ፒውር ኢትዮጵያኒስት እንደሆነ አውቃለሁ። እናንተ ናችሁ ለዚህ ሁሉ ክፍፍል ለዚህ ሁሉ ነገር ያዳረጋችሁት። ነገር ግን ማለት ነው 30 ዓመት ሙሉ
ሰላም የነበረበት ምክንያት በአንድ አስተዳደር ስለነበረ ነው። በአንድ ሴንትራል ኮማንድ ፖስት ስለሚተዳደር ነው። ገባ? አሁን እናንተ ወራድ እኔ በጣም አንድ ትልቅ ይቅርታ በእውነቴ ነው ነገራችሁ። አውሽ ማለት አትሊስት ይሄ ፕራይመሪ የሆነ ፖለቲካ እንኳን ብናቅ ላይክ ቅኝ መግዛት ራሱ ምን እንደሆነ ብናቅ ቋንቋውን የቋንቋውን ትርጓሜ ቅኝ መግዛት ማለት እኮ ባይት ሰልፍ እኮ ከሌላ ሀገር እኮ መምጣት እኮ አይጠበቅበትም። እሺ አንዴ አዳምጠኝ። ኢትዮጵያ ውስጥ መንግስቱ ኃይለማርያምን ህዝቡ ፈቅዶ ነው ይገዛ የነበረው ነው? መንግስቱ ኃይለማርያም በኃይል ነበር ይገዛ የነበረው? እኔ አሁን እሱን እንደዚህ ነው ብሎ አይደንቲፋይ ለማድረግ ዲሳይድ ለማድረግ ይከብደኛል። ምክንያቱም እኔ ባልነበርኩበት ነገር ባላልኩበት ነገር የሆነ ነገር ለማለት ይከብደኛል። እኔ ልጅ ነህ አንተ በእድሜ እኔ በደርግ ጊዜ ነው የተወለድኩት፣ ግን እኔ ምንም አውቀው ነገር የለም። ኦልሬዲ አሁን ነው ያወቅከው፣ ያኔ አታውቅም። ኖ ያኔ ታወስ ኬድ ምን እኔ ኦልሬዲ ስለ መንግስቱ ምንም የኢህአዴግ ልጅ ነኝ ማለት ይችላል። ስለ መንግስቱ ምንም አይነት እውቀት የለህም? የስ ኦፍ ኮርስ አለኝ። ዋይ ግን እንደዚህ አይነት ነገር ህዝቡን ምርጫ ነው አሁን የምሰጥህ ካለ መንግስቱ ህዝቡን የገዛው በኃይል ነው ወይንስ በህዝቡ ምርጫ ነው? ምርጫ እንደነበረ አላውቅም። ኦፍ ኮርስ ምርጫ እንደነበረ አላውቅም። ስለዚህ መንግስቱ በኃይል ነው የገዛው። በኃይል ነው የገዛውም ለማለት ጀስት ቢኮዝ ምንድነው ብዙ ሳፖርት የሚያደርገውም ሰው ነበረ ምናምን ነው። ምንም እናንተ እውነት እንደዚህ ሰውን ይተናነቃል እንዴ? ኖ ልንገርህ፣ መንግስቱ ኃይለማርያም እኮ ማለት መንግስቱ ኃይለማርያም ስልጣን ላይ በወጣ እኮ በአንድ ዓመቱ እኮ ነው። እናንተ እኮ በራ ያወጣችሁት እኮ በመጀመሪያው ዓመት ነው። አዘሴም ታይም ደግሞ አብይ ስልጣን ላይ በወጣ በመጀመሪያው ዓመት አይደለም፣ በመጀመሪያው ቀን ነው የሸፈታችሁት። ኦሮሞ ነህ? ኖ አም ትግራዋይ። ያ ትግራዋይ የት የተወለድክ? እኔ አንዱ አማራ ክልል ነው የተወለድኩት። አሁን እኮ ትግራዋይ ነኝ አልክ። ያ ኦፍ ኮርስ እኔ በአባቴ ትግሬ ነኝ፣ በእናቴ ጎንደሬ ነኝ። ትግርኛ እችላለህ? እሰማለሁ። ማውራትስ? ማውራት ኔስታ ቲኮ እንትን ይሄ የመልመጃ ፖለቲካ ብታጠና ደስ ይለኛል። ይቅርታ ማስቀየም ካልሆነ ዝም ብለህ ኖ ያው ከአንተ ቤት እኮ በቃ የታወቀ እኮ ነው። ጀስት ላይክ ማለት ጀስት አንደርስቲሜት ማድረግ ስለ መንግስቱ እንኳን በኃይል አልገዛም ብለህ የምትከራከር ልጅ እኔ እሱ እንዲሳይድ ለማድረግ ይቸገራለሁ እኮ። ይህንን ፖለቲካ ማታቅ እዚህ ቤት ምን ሰራለህ? ስለ መንግስቱ እንኳን ማታቅ። ኖ እኔ ጥንቅቅ አድርጌ የህወሓትን ፖለቲካ የህወሓትን ኢንተረስት ነው የምነግርህ። እኔ ስለ ደርግ ስላለፈው ነገር አንድ ጥያቄ መጠየቅ የምፈልገው እምላችሁ ቲክቶክ ላይ ይሄ መርፌ ተወጋና ያበደ ብቻ ነው እንዴ የተለቀቀው? እንዴ የምትጠይቁት ሌላ የሚያወሩት ሌላ እና ፖለቲካ ይጀምራሉ። እሺ ፖለቲካውን ስታወራቸው የለም። አንድ ጥያቄ ስለ ደርግ ያልከው ደርግ ምንም እንትን የለውም፣ እየገደለ ነው የገዛ፣ ግን ለይቶ አይደለም እንደ ወያኔ የገደለ። ስለዚህ እንደ ወያኔ በኃይል እየገደለ የገዛ ከሆነ ቅኝ ተገዝተን ነበር ማለት ነው። ቆይ ልንገርህ፣ ይሄ መቶ ዓመት ምናምን የሚባለው አይ ቲንክ ሁሉንም ኢትዮጵያ መሪ ውስጥ እንትን ያደረጉት ባለፈው ትግራይ ሚዲያ ላይ ደብረ ጽዮን ራሱ ሲሰጥ የነበረ የመቶ ዓመት ይላል። 100 ዓመት ይሄንን ትግራይን ለማጥፋት ይሄንን 100 ዓመት ከየት እንዳመጣችሁ አይ ዶንት ኖ። 100 ዓመት አብይ ነው ያመጣው አንድ ጊዜ። ፒስ ፕሮቴስታንት ነህ? ፒስ ኖ ፕሮቴስታንት አይደለም። ኦኬ እሺ ቴንክ ዩ። ቡሽ ራውስ ቴሌፎን ነገር አለ እና አሁን እኮ መሰለኝ ድመድ ላይክ ነው። ቆይ አንዴ ፒስ አንዴ። እሺ ቡሽ ይቀጥል። እሺ አመሰግናለሁ ስለሰጠኝ እድል ኤድመንድ። ያው እንግዲህ ፈጣሪ ትዕግስት ይስጥ፣ ሌላ ምን ይባላል? እግረ መንገዳችን ደግነቱ ምን መሰለህ፣ አንዳንድ ጊዜ አሁን እንዲህ አይነት ነገሮችን ስንወያይ
ለአንድ ግለሰብ ብቻ ሳይባል አሁን ብዙ ሰው ስላለ ለመማማርም እንዲሆን ማድረግ ይቻላል እና ቅድም እኮ ህገ መንግስቱን እንደ ወያኔ በአንድ ሞመንት መቀየር ይችል ነበር፣ አልቀየረም አለ። ሻዕቢያና ወያኔ ደርግን ጥሎ አስወግዶ የገባው 1981 ነበር፣ 83 ነበር። ህገ መንግስት የጸደቀው በ1994 ነው። ከስንት ጊዜ ውይይት በኋላ ከሁሉም ተሰማምቶ ተወያይቶ ኦፍኮርስ 100% ስምምነት አለ ማለት ባይሆንም እና አንዳንድ ነገሮችን ተከፋፍሎም አይገልም ምናምን ስልም ሰማሁ። አሁን አንድ ወንድም ከያ እንደ አብይ የከፋፈለ ኢትዮጵያን እኔ በታሪክም ሰምቼ አላውቅም። በእኔ እድሜ በእውነት ነው የምልህ። ይሄ የምልህ ወንድም መቆይ ጨርሳለሁ፣ ግድ የለም። አብይ እኮ አሁን የጎጃምን ህዝብ የአፄ ምኒልክን ታሪክ አምጥቶ እንዴት እንደፈጃችሁ አታውቁም ብሎ አማራና ትግራይን ለማጣላት ወር እንኳን ይሞላል እንደ ይሄንን ተናግሮ ከተመለሰ 1 ወር እኮ አይሞላም። እንደገና ተመልሶ ሄዶ ደግሞ ስንት ነገር እንዳል ከዛ በፊት እኮ ጎንደር ሄዶ ያደረገውን ውይይት እኮ በብሔራዊ ቴሌቪዥን እኮ ተናገረው። የጎንደርን ፕሮጀክት የጎጃም ህዝብ እንደሚያደናቅፈው እንደ ወደኋላ ከመጀመሪያው እንኳን ብንሄድ ኤድመንድ እኔ ወለጋ ከሄድኩ ይገለኛልና ጅማዎቹ ዝም አይሉም መተላለቅ ይመጣል ብሎ ጅማና ወለጋን ያጣላ የተናገረው ማን ነው? በነገራችን ላይ ኤድመንድ እኔ ይቅርታ አድርግልኝ እንደው እየፈራሁ ነው እንጂ ዶክተር ሚልኪያስ እኮ አብይ ሌላ ቀርቶ የጓደኛ ማሞቾቹን ትዳር እንዳስፈታ ይናገር ነበረ። ይሄ ባህሪው እንደነበረ ከድሮ ጀምሮ በቃ እንደዚህ እያጣላ እያጋጨ እንደሚሄድ እንደው ባክግራውንዱ ሲናገር ዶክተር ሚልኪያስ አብሮ የሰራ አብሮ ያደገ የሀገሩ ሰው ነው። በአንድ መንግስቱም ራሱ አምኖ የገባ የሰራ ሰው ነው ዶክተር ሚልኪያስ። እስቲ እንትና ጀዋር የተናገረውን ጀዋርን እናርጋቸው ጽጌን ለምን ትቀባቸዋለህ? ይገሉሃል አላሉም? ጀዋር አላለም እንደዛ? እናርጋቸው ጽጌን ደግሞ ከጀዋር ጋር ለምን ትገናኛላችሁ እናንተን የሚጠላው ብሎናል ያሉት እኮ እብድ ግለሰቦችን እኮ የሚያጋጭ ሰው ነው። እንደዚህ አለያይም ልዩነት ምናምን የሚሉት እና ይሄ ሌላው ደግሞ አሁን ኢህአዴግ ከመጣ ኢህአዴግ እንዲገዛው እዛ ውስጥ እያሉ ለምንድን ነው ይሄንን ነገር ያላወሩ? እዛ ውስጥ እያሉ ለምሳሌ አንድ ከስልጣን ከተባረረ ስለሚገላቸውና ፈርቶ ነው። እዛ ሆኖማ ከሆኑ ይገላቸዋል እኮ መስረጃ አይሆንማ። እኔ መስረጃ አይሆንማ። አሁን ለምሳሌ አንተ ከሆነ ውስጥ ወጥተህ ክያ ወንድም በተር ገሳን ገደለው እኮ እዛው ነው የሚናገረውን። እንደ ይሞቱ ብለህ ነው? ሞኞች ናቸው እንደነሱ። የሆነ ሰው እንዲያምን ጀዋሪም እኮ ሆልድ ኦን ክያ ወንድም ጀዋሪም እኮ ብልጣብልጥ ሆኖ ጮሆ ነው የቀረው እንጂ ከሌሊቱ 6 እና 7 ሰዓት እኮ ሊያስገድለው ሞክሮ አልነበር እንደ ወንድሜ? ምን ሆነህ ነው? አብይ ይምራል እንደ? ስለዚህ ይሞቱ ለምን እዛው ነው ተናግሮ አልሞቱም እያልከ ነው? እኔ እንደውም ብልጣብልጦች ናቸው። እንኳንስ አምልጠው ወጥቶ ትንፍሽ አሉ ከውጭ ሆነው እና ስለ ልዩነት ምናምን ከተናገርክ እኔ አሁን ለምሳሌ የኢህአዴግ መንግስት ፌዴራሊዝምን ያመጣ መንግስት ነው፣ ግን አተገባበር ላይ አፈጻጸም ላይ ችግር አለ ብዬ ነው ኮምፕሌን የሚያደርገው እንጂ ኢትዮጵያ በፌዴራሊዝም የሚገባት ሀገር ናት ብዬ የሚያምን ቀንደኛ የፌዴራሊዝም ደጋፊ ነኝ። ምን ይሄ የግለሰብ ደጋፊ አይደለም። አሁን የጠቅላይ ሚኒስትሩ የፕሬዝዳንቱን እንደ ወያኔ በተናገርከው አትታሰርም። አሁን ሰው ሁሉም እንደፈለገ ይናገራል። አፍሪካ ውስጥ ያልተለመደ ስንት መቶ ቲቪ የተዘጋ ማለት ነው። ያዲግ የዘጋ ፕሬስ ሰው እንጂ ክያ ለምንድን ነው እንደ ወያኔ አትታሰሩም ትላለህ? ነቀስታን ታደለ የታሰሩ ምንድን ነው? ሁላችሁም ታርጉ ድሮ ምናየው ክያ ቡጨርስ እሺ ክያ የሲፒጄ ሪፖርት አይተሃል? ሁሉም እንደፈለገ እናገራለን የምትለው ሌላው ቀርቶ እኮ የውጭ ዜጎችን ጋዜጠኞች እንዳሰረ አብይ አታውቅም? እንዳንተ ወንድም የት ነው ብትኖረው? ወይስ ዜና አትከታተልም? እንኳን የሀገር ሰው ችግር አለው። ፒስ አንድ ነገር ከጨመርኩ በኋላ አንድ ነገር ልጨምር። እንትና ክያም ከተናገረው አንድ ነገር ልጨምር።
እኔ አሁን እንደሚታየኝ ጊዜ ላለማጥፋት ብዬ ነው። ፒስ ይቅርታ፣ ታንኪዩ። እኔ ለመናገር የፈለግኩት አሁን ኢህአዴግ ግዛ ኢትዮጵያን ወይስ ማን ግዛ የምንለው ሁኔታ ላይ ነው ያለ ነው። አሁን እናንተ እንደምታዩት እኔ እንደሚገባኝ ከሆነ መተላለቁ ይቀጥል ወይስ መተላለቁ ይቁም፣ መገዳደሉ ይቀጥል ወይስ መገዳደሉ ይቁም በሚለው ላይ ነው እንጂ መወያየት ያለብን። አሁን ኢህአዴግ ለምርጫ የተወዳደረ አይደለም። ይሄ ህወሓትም ለምርጫ የተወዳደረ አይደለም። አሁን ቱ ቢ ኦነስት ግለሰቦችንም ብንጠራ አሁን ጀዋሪም ቢሆን ለምርጫ የተወዳደረ አይደለም። አሁን ያለውን ሁኔታ ተወያይተን ለዚህ ሁኔታ ችግሩ ምንድነው? ይሄን ችግር ያመጣውስ ምንድነው? አካሄዱስ ምን ነበረ? ምንድነው ዋናው መንስኤው ለዚህ እንድንተላለቅ ያደረገው እንድንገዳደል ያደረገው? መንስኤውንና እኔ ልመልስልህ። እንደ እውነት እንነጋገር ከተባለ ኢህአዴግ 27 ዓመት በዛው እንትን አሁን ላለፉት 6 ዓመት የሞተው ያህል ሰው ሞቷል በኢትዮጵያ ውስጥ ቱ ቢ ኦነስት። ይሄን እኮ ነው መነጋገር ለህሊና ስንል እኮ መናገር አለብን። ሌላው ቀጥቶ አንዳንድ ፖለቲካና ስልናም እንደምንለይ ለየት አለብን። አመሰግናለሁ። ቴንክ ዩ። ተመስገን አለ ላይ አለው ቀጥል። እሺ አመሰግናለሁ። እኔ ሁለቶች ኪያና ፒስ ሲነጋገሩት በቆዩት ላይ ነው ሐሳብ ሰጥቼበትም ማለት ሰው ሞቶ ያውቅ ሰው በፊት ላይ ሰው ይሞት ነበር፣ አሁን ግን አይሞትም ማለት ነው። አዎ ድሮ በተናጥል ነበር በጥቂት የሚሞት፣ አሁን ግን በጅምላ ማለትም በጅምላ ስላ እሺ ድምጽ ተቋርጧል። ጂጂ ቀጥይ። ሰላም ብያለሁ ኤድመንድ፣ ሰላም ሁላችሁንም። እኔ እንኳን የገባሁት ይሄ ፒስ የሚባለው ማለት ነው አንተን ሊያጭበረብር ነው የመጣው ትግራዋይ ነኝ ብሎ በየቤቱ እየገባ ትግራዋይ ቤት እየገባ የማያውቁት ትግራዋይ ቤት እየገባ ለትግራይ እናት ድምጽ ሆናለሁ የሚል የብልጽግና ተከፋይ ነው። የማያውቁትን ተጋሮች እያጭበረበረ አዲስ የሚከፍቱትን ቲክቶክ ማለት ነው እየገባ እኔ ለትግራይ እናት ድምጽ ሆናለሁ የሚል አጭበርባሪ የብልጽግና ተከፋይ ነው። ብሔሩን እየለዋወጠ እና እንድታውቀው ነው የገባሁትኝ። ኦኬ ከታችን ኮመንት ሲጽፉ ነበር። ኦኬ አይ ጀስት አይ እኔ እኮ የምልሽ እንትን እኮ ኤድመንድ አንድ ደቂቃ ራሳቸውን ይዘው ቢመጡም እኮ ችግር የለብኝም። እኔ ግን ያው ሀሳባቸውን ሰምተው ለምን እንደምታረጋኝ አላውቅም። ፒስ ብዙ ጊዜ እኔ የማየው ትግራይ ወደ አብይ ምደግፍ ከሆነ ትግራይ አይደለም ኢቭን እኔ ትግረኛ ተናጋሪ ማለት ነው አብይም ምደግፍ ምን ጌታቸው ረዳ እንኳን አየነው እኮ ያን ያህል መስዋዕትነት ከፍሎ በኋላ ላይ ብልጽግና ውስጥ ወይ ደግሞ አብይን ከደገፈ በኋላ ትግራይ አይደለም የህወሓት አይደለም የምን ራሱ መጥቷል። ያ አይገርምም። እና እንደዚህ አይነት ነገር በኢትዮጵያ የተለመደ ነው። ምክንያቱም ኦሮሞ እነ ጌታቸው ደግሞ ጉዲፈቻዎች ናቸው። ስለዚህ እነ ጌታቸው ከአሁን በኋላ ትግራይን አይወክሉም። ያ የብሔር ፖለቲካ ውጤቱ ዛት ስዋይ እኔ የብሔር ፖለቲካ የምትጸየፈውና የምጠለው ለዚህ ነው። ነው ወርዶ ማንነትን ይቀማል። ገባ እና እኔ በጣም አንድ ነገር ለእውቀት የሚሆናችሁን እንገራችሁ። ብዙ ጊዜ ስለማዳምጥና ስለምሰማው ነው። ግን ይሄ ለእውቀት ስለሚሆናችሁ በእውነቴን ነው። በደንብ ከልባችሁ አዳምጡኝ። ስሙኝ ሳይሆን አዳምጡኝ። መስማትና ማዳመጥ ልዩነት አለው። ካዳመጣችሁ በቃ ማውራው ይገባችኋል። ለሌላ ጊዜ አታነሱትም። እስኪገባኝ ድረስ እኔ በትክክል እውነተኛ ሰው ከሆናችሁ ህሊናና ጭንቅላት ከተገጠመላችሁ ሲገደሉ፣ ሲታሰሩ፣ ሲባረሩ በዘር ተመርጠው ነው። ለምሳሌ የትግራይ ተወላጆች ላስደምጣችሁ እችላለሁ። ከሃይማኖት ቤተክርስቲያን ጀምሮ እኔ ቪዲዮ አለኝ። ቄሶች፣ የሃይማኖት አስተማሪና አባቶች የትግራይ ተወላጆች በመሆናቸው ብቻ ከሃይማኖት ቤት እንዲያውም ታስታውሳላችሁ፣ አሁን ያሉት የኦርቶዶክሱ አቡነ ማኑ ስማቸው ራሳቸው ወያኔ ናቸው ተብለው ተገለው ኦርቶዶክስን በተመለከተ ምንም አይነት አስተያየት እንዳይሰጡ ተብለው ታግደው አብዛኛው የትግራይ ተወላጅ የሆኑ
የሃይማኖት አባቶች ከሃይማኖት ቦታ ተባረው አንዳንዶች ተደብድበው የትግራይ ተወላጅ እየተባለ ከወታደር ከፖሊስ ከደህንነት ከአየር መንገድ ከቴሌኮሙኒኬሽን በሙሉ ተባረሩ። የትግራይ ተወላጆች ተብሎ ቤት ለቤት እየተዞረ በየቤቱ እየገቡ መፈተሽ ጀመሩ። የጁንታ ቤት እየተባለ ማለት ነው። የትግራይ ተወላጆች ተብሎ ኮንሰንትሬሽን ካምፕ ብለው ሰብስበው የሚያመጡት አይታወቅም ብለው አሰሯቸው። እኔ ዘር መርጣችሁ ገላችሁ፣ ዘር መርጣችሁ ከስራ አባራችሁ፣ ዘር መርጣችሁ ከሃይማኖት ቤት አባራችሁ ሰድባችሁ፣ ዘር መርጣችሁ ቤት ፈትሻችሁ፣ ዘር መርጣችሁ እስር ቤት ኮንሰንትሬሽን ካምፕ ከታችሁ ስታበቁ እዚህ ትመጡና ልክ እንደ ንጹህ የብሔር ፖለቲካ የዘር ፖለቲካ የምትሉ ከናንተ በላይ መርዘኛ ነፍሰ ገዳይ የለም። ለምን? ቆይ ልጨርስ አንዴ። እኔ ዘርን የምጠየፍ አንድን ሰው በብሔሩ ማልጠላ ማላስር ማልገፋ ምናምን ሆኜ መጥቼ አዎ ሰውን በማንነቱ እንቀበለው በሃይማኖት በዘሩ በፖለቲካ አቋሙ አይደለም ብትሉ ትክክል እላለሁ ሁላችሁ። እኔ ሚዲያ ላይ ያመጣኝ ምንድን ብላችሁ ጠይቁ። እኔ ሚዲያ ላይ ያመጣኝ ትግራይን ብትጠይቁኝ እኔ ምንም አላውቅም። ሚዲያ ላይ ያመጣኝ ግን የአብዛኞቻችሁ ክፋትና እርኩሰት ነው። ክፋትና እርኩሰታችሁ ምንድን ነበረ? በጦርነቱ ወቅት ለትግራይ አንድ ድምፅ የሚሆን ጠፋ። ሁሉ አጌነስት ህዝብ ትግራይ ነበር። ታስታውሱ እንደሆነ በዳያስፖራ ነጩ ፖስታ ለነጩ ቤተመንግስት ተብሎ ኖሞር እየተባለ አጥፏቸው በሏቸው፣ ኖሞር አሜሪካ ጦርነቱን እንዳታስቆም እየተባለ ትግራይ የሚል ካለ ይታሰር ነበር። ላሳያችሁ ይችላሉ፣ ቪዲዮ አለኝ። በማታ ቤት እየዞሩ ይሄ ምንድን ነው የሚባሉ ቢጫ ለብሰው መታወቂያ ይላሉ። መታወቂያ የትግራይ ከተባለ ትታሰራል። ዘር መርጠህ ያን ሁላ መከራ ስደት እስር ካደረስክ በኋላ ዛሬ መጥተህ እኔ በብሔር አላምንም የዘር ፖለቲካ ምናምን፣ ከአንተ በላይ ዘረኛ የለም። የዘር ፖለቲካ ከሚለው በላይ ዘረኛ ክፉ ሰው የለም። እኔ አስታውሳለሁ አንድ የአዲስ አበባ ልጅ ነኝ፣ ትውልደ እድገቴም እና እኛ ሰፈር አካባቢ የትግራይ ተወላጆች ነበሩ። ከግቢያችን አክሮስ አውቃል። ይሄን ያየሁት በተጨባጭ በተግባር ከኔ ጋር ቤተክርስቲያን ሲያገለግሉ የነበሩ እንግዲህ አብሮ አደጎቼ ማለት ነው። እውነት ለመናገር ምናልባት እናትና አባቶቻችን አልወለዷቸውም እንጂ ወንድማማች እንደማለት እነሱ ራሳቸው የሰሩትን ስራ ሳስብ አሩኖ ከዚህ በኋላ ከሌና አምነው እኔ ለነገሩ ከድሮም ከእግዚአብሔር ውጭ አላምንም፣ ግን ከሌና አምናለሁ አልልም። አሁን አልልም፣ ምንም ብትሆን አልልም። ስፔሻሊ አሁን ናውዴይዝ